አዲስ አበባ ዛሬም የአህጉራዊና ዓለም አቀፋዊ ዲፕሎማሲ ማዕከሉ ሆናለች። አስረኛው የአፍሪካ ህብረትና የተባበሩት መንግስታት ድርጅት የከፍተኛ ደረጃ ውይይት በህብረቱ ዋና መቀመጫ ተጀምሯል። የመድረክ ከአምልኮታዊ ንግግሮች ባለፈ የአፍሪካን የወደፊት ዕጣ ፈንታ በሚወስኑ ስልታዊ በሆኑ ጉዳዮች ላይ ይመክራል። በአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍና የተባበሩት መንግስታት ድርጅት ዋና ጸሐፊ በሆኑት አንቶኒዮ ጉተሬዝ የሚመራው ይህ ውይይት እንግዲህ በሁለቱ ድርጅቶች መካከል ያለውን ስትራቴጂካዊ የሆነ አጋርነት ማጠናከርን ትኩረቱ ያደረገ ነው። በዚህ የከፍተኛ ደረጃ ውይይት ላይ በርካታ ስልታዊ የሆኑ ጉዳዮች ይዳሰሳሉ። በተለይም የምንፈልጋት አፍሪካ የተሰኘው የአጀንዳ 2063 እና የሁለተኛው የ10 ዓመት የትግበራ እቅድ አፈጻጸምን ማፋጠን ደግሞ የውይይቱ ማዕከል ነው። አፍሪካ በዓለም አቀፍ ፖሊሲና አስተዳደር ውስጥ ያላትን ማዕከላዊ ሚና የማስከበር ጉዳይም ትልቅ የሆነ ትኩረት ተሰጥቷል። አፍሪካ ዛሬ ከጥገኝነት ወደ ሉዓላዊነት የተሸጋገረ የልማት ፋይናንስ ስርዓትን እንዲኖራት ትሻለች። ከዚህም በተጨማሪ የ2026 የህብረቱ መሪ ቃል የሆነው ዘላቂ የውሃ አቅርቦትና የጽዳት አጠባበቅ ጉዳይ ቀዳሚ አጀንዳ ሆኖ ቀርቧል። ከሁሉም በላይ ደግሞ አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ፍትሃዊ ውክልና እንዲኖራትና የዓለም አቀፍ ተቋማት ሪፎርም እንዲደረግ የቀረበው ጥሪ ዛሬም በአዲስ አበባ አዳራሾች ውስጥ በጉልህ እየተሰማ ነው። ለአህጉራዊ ችግሮች አፍሪካዊ መፍትሄዎችን ማምጣት፣ የሀገር ውስጥ ሀብትን ማሰባሰብና የወጣቶችንና የሴቶችን ተጠቃሚነት ማረጋገጥ የውይይቱ ደግሞ ቁልፍ ግቦች ናቸው። ከውይይት በኋላ መሪዎቹ የሚሰጡት የጋራ መግለጫም ለዓለም አቀፉ ማህበረሰብ ግልጽ መልእክትን ያስተላልፋል ተብሎ ደግሞ ይጠበቃል። አፍሪካ በፍትሃዊነት ላይ የተመሰረተ አዲስ የዓለም ስርዓትን እጅጉን ትሻለች። አዲስ አበባ የአፍሪካ ድምጽ ለዓለም የሚሰማባት የታሪክ መድረክ ናት። ወቅታዊ መረጃዎች እንዲደርሳችሁ የቢሲ.ስትሪም የማህበራዊ ሚዲያ አማራጮቻችንን ፎሎ አድርጉ።